ይዟት ወደ ሆቴል ነበር ያመጣት። ኒሳን ለረጅም ሰዓታት ራሷን ከሳተችበት ስትነቃ ራሷን ያገኘችው የሺፍ ሆቴል ውስጥ ነበር። ኒሳን እንደነቃች እህቴ አፍራ የታለች እያለች ቀውጥ ይፈጥራለች። ስርዓት ኒሳንን ሊያረጋጋት ይሞክራል። እሷ ግን የምትረጋጋም አይመስልም። ኒሳን ተረጋጊ፣ ይኸውልሽ እኔ ራሴ ይዣት እመጣለሁ። አልፈልግም፣ ከዚህ በኋላ አንተን እርዳታ አንፈልግም። እዚህ ሁሉ ነገር ውስጥ የገባ ነው በአንተ ምክንያት ነው። በማናውቀው ጉዳይ እንደዚህ የተሰቃየ ነው። በቃ እንደተናደርሽ አውቃለሁ፣ ግን ተረጋጊ። ቆይ አሁን የት ብለሽ ነው የምትፈልጊያት? የት እንዳለች የምታውቂው ነገር አለ? እህቴ የትም ትሁን እኔ ራሴ ካለችበት ይዣት እመጣለሁ። ያንተን እርዳታ አልፈልግም። እነዛ የተረገሙ ሰዎች እኮ እህቴን አንድ ነገር አድርጓት ሊሆኑ ይችላሉ። ኒሳን ተረጋጊና እኔን ስሚኝ፣ እህትሽ ምንም አትሆንም። እኔ አንተን በፍጹም አልሰማም፣ በፍጹም ሊሰማ አልችልም። ኒሳን ቆሚ። ከዚህ የት እንደወጣሽ አደጋ ላይ ነው የምትወር። ዞር በልልኝ ብያለሁ። ለእኔ አደጋ ከአንተ ጋር እዚህ መቆየት። አሁን ዞር በል፣ አሰልፍ፣ ከመንገዴ ዞር በልልኝ። የሺፍ ኒሳንን ተከራክሮ ማሳመን እንደማይችል ሲገባው በሩን ዘግቶባት ኒሳንን ጥሏት ይሄዳል። የተረገመ የማይረባ እህቴ አንድ ነገር ብትሆን ያንን ጀዝባ አለቆ። አፍራ ደወለችልኝ። አምላኬ አፍራ፣ የኔ ውድ ደህና ነሽ? የኔ ውድ እህት ደህና ነሽ? አፍራ እህቴ እባክሽን ከዚህ መተሽ ውሰጂኝ። ደህና አይደለሁም። ኒሳን እህቴ እባክሽን ከዚህ መተሽ ውሰጂኝ። ወስድሻለሁ። ምንም አትሆኝም። እኔ መጥቼ ወስድሻለሁ። እህትሽን በጣም የምትወጃት ይመስለኝ ነበር። ሴትዮ እህቴን ልቀቂያት። እህቴ እዚህ ውስጥ የለችም። እባክሽን እህቴን ልቀቂያት ብያለሁ። እህትሽ ከዚህ በሰላም እንድትሄድ ከፈለግሽ የዛ ቁልፍ ያለው አንቺ ጋ ነው። ምን እያልሽ ነው? ታናሽ እህትሽን የምትወጃት ከሆነ ለውድ እህትሽ ስትይ ምንም የምታረጊ ከሆነ አሁን የምልሽን ነገር የማድረግ ግዴታ አለብሽ። ምንድነው እሱ? ምንድነው ማድረግልሽ? ንገሪኝ። ምንድነው? የሽሪፍን ትገይዋለሽ። ምን? ሴትዮ ያምሻል? ምንድነው የምትይው? ሽጉጥ እንኳን ንክቼ ማላቅ የሽሪፍን ልገል ታረጊዋለሽ። አለበለዚያ ይኸውልሽ በጥቂት ሰዓታት ውስጥ የእህትሽ አስክሬን ቤታችሁ በር ላይ ወድቆ ታገኛለሽ። ለዚች ለምስኪን እህትሽ የምትወጃት የምሳሲላት ከሆነ ይህ በጣም ትንሹ ነገር ነው። ምረጪ፣ እህትሽን ወይም የሺፍን። ምንድን ነው? ከማን ጋር ነው የምታወሪው? ጓደኛዬ ነች። የሺፍ መጥቷል ማለት ነው። ለማንኛውም ያልኩሽ እንዳረሽ። እህትሽን ደግመሽ ማየት ከፈለግሽ የሽሪፍን ግደዩ። እስከ ነገ ነው ጊዜ የምሰጥሽ። እሺ ውድ ጓደኛዬ፣ በቃ እኔም ደውልሻለሁ። በቻው ቻው። እሺ ምንድን ነው እሱ? ፖሊስ ጋር ወይም ሌላ ቦታ አልደወልሽም አይደል? ብደውልስ መደወል አልነበረብኝም? እሺ ስልክሽን ስጪኝ። አልሰጥህም። ስልክሽን ስጪኝ፣ እኔ ጋር ነው የምቆየው። ጂዴፍና ባልደረባ ሁሉም ነገር ካበቃ በኋላ ኒሳንና እህቷ ወደ ታገቱበት ቤት ይመጣሉ። ቦታው በሙሉ ባዶ ነበር። ጂዴፍ ምን ተፈጠረ እያለች የተፈጠረውን ነገር ለማወቅ ወደ ኒሳን ስልክ ላይ ትደውላለች። ጂዴፍ ወደ ኒሳን ስልክ ስትደውል የኒሳን ስልክ የነበረው የሽሪፍ ጋር ነበር። የሽሪፍ ቀስ ብሎ ስልኩን ያነሳዋል። የሽሪፍ ስልኩን አንስቶ ማን እንደሆነ ለማወቅ ዝም ይላል። ጂዴፍም ዝምታው አስጠርጥሯት እሷም ዝም ትላለች። የሽሪፍ እንደሆነ ሲገባት ወዲያውን ምንም ሳትል ድምጿ እንዳጠፋች ስልኩን ትዘጋለች። ምንድነው? ምን ተፈጠረ? የኒሳን ስልክ የሽሪፍ ጋር ነበር። ኒሳን የምደውልበት ቦታ አለ ብላ እንደምንም ብላ ስልኳን ተቀብላ መጸዳጃ ቤት ሄዳ ነይማ ጋር ደውላ አፍራ እንድትለቃት ትማጸናለች። ነይማ ግን ጊዜሽ እያለቀ ነው፣ እህትሽ ከመሞቷ በፊት ለእህትሽ ድረሽላ፣ የሺፍን ግደይ ብላ ጆሮ ላይ ስልኩን ትዘጋለች። ኒሳን ምን ማድረግ እንዳለባት ግራ ተጋብታ በእንባ ተሞልታ ወደ ፖሊሷ ቺዴፍ ጋር ትደውላለች። ቺዴፍ ግን ከአለቃዋ ጋር እየተነጋገረች ነበርና ስልክ አታነሳም። አይቱን ውዴ፣ እባክህን ተው ባሩክ፣ እባክህን ተው። ውጪ እባክህ፣ እንደዚህ እንዳታረግ እባክህ። አባቴ ያዕቆብ አሁንም የሺፍና ጉርዳል መካከል ያለውን ችግር ለመቅረፍ ምሽት ላይ ከጉርዳል ጋር ተገናኝቷል። ጉርዳል ግን አሁንም ቢሆን
ኤሽረፍን አሳልፋችሁን ስጡኝ፣ አለበለዚያ ከባድ የጦርነት ማዕበል ይነሳል ብሎ ያስፈራራቸዋል። አባቴ ያዕቆብም በጣም እየተናደደ የፈለግከውን ማድረግ ትችላለህ ብሎ ድርድራቸው ያለ ስምምነት ይቋጫል። ኒማ ለኒሳን የተለያዩ ፎቶዎችን እየላከች እየደወለች እያስጨነቀቻት ኤሽረፍን በፍጥነት ግደዩ እያለች እያስፈራራቻት ትገኛለች። ያለሽ ጊዜ በጣም ትንሽ ነው። እህትሽ የምታስቢላት ከሆነ በጣም ቀላል ነገር ነው ያዘዝኩ። ይህን ታደርጊያለሽ ብሎ አይጠብቅም። አንቺ ደግሞ ያንን አጋጣሚ ተጠቅመሽ ትገይዋለሽ። እኔ ግን እንደዚህ ማድረግ አልችልም እንደዚህ ማድረግ። እንደዛ ከሆነ እህትሽን ዳግመኛ አታይትም ማለት ነው። እህቴ ኒሳን እባክሽን አድኝኝ፣ እህቴ እባክሽን አድኝኝ። አሁን በር እየተንኳኳ ነው። ኤሽረፍ መጥቷል። በኋላ ጊዜ እደውልልሻለሁ። ኤሽረፍ ስለ እህቴ ምን አዲስ ነገር አለ? ኒሳን ተረጋጊ፣ ሁሉን ነገር እነግርሻለሁ። ተቀመጪ። እሺ ይኸው ተቀመጥኩኝ። ምንድን ነው እሱ? ኒሳን ይኸውልሽ ቀላል ነገር አይደለም፣ ግን እህትሽን ለማስለቀቅ እየሞከርን ነው ማለት ምን ማለት ነው? እህቴ ትኑር ትሙት ማውቀው ነገር የለም። አንተ ግን እዚህ እየሞከርኩ ነው። ምን ማለት ነው እሱ? ኒሳን እባክሽን ተረጋጊ። ይቅርታ ማንሳት ያለብኝ ስልክ ነው። አንድ ጊዜ ታገሽኝ። ቀድር ምን አዲስ ነገር አለ? አባቴ ያዕቆብ አሳውቆ ብሎኝ ነው። ምንድን ነው እሱ? ለምንድን ነው ማትነግረኝ? ጎርዷል የተባለው ሰውዬ ምንም ሰላም የሚፈልግ ሰው አይደለም። ሁላችንም እናጠፋለሁ እያለ ያለው። እህትሽን በጣም የምትወጃት ትመስኝ ነበር። እባክሽን እቺ ምስኪን ታናሽ እህትሽ በሕይወት እንድትቆይ ከፈለግሽ ያልኩሽን አድርጊ። በይ ኤሽረፍን ግደዩ፣ ከዛ የእህትሽን ሕይወት አትርፊ። ኤሽረፍን ከገደልሽ እህትሽን በሰላም መውሰድ ትችያለሽ። ኤሽረፍን ግደዩ። ኒሳን ከህሊናዋ ጋር እየተሟገተች መላ ሰውነቷ እየተንቀጠቀጠ እጆቿ እየተርበተበቱ ቀስ እያለች ወደ ኤሽረፍ ጋር ትመጣለች። እጇን እንደዘረጋች ኤሽረፍ ልትገፈትረው ስትል ኤሽረፍ ስልኩን ጨርሶ ወደ እሷ ይዞራል። ይህን ኒሳን የምትገባበት ቀዳዳ ይጠፋል። በድንጋጤ ቀኙ ግራ ሁሉ ነገር ጠፍቶባት የምታደርገው ነገር ሲጠፋት ኤሽረፍን ልትገፈትረው በዘረጋችው እጅ ታክፈዋለች። በጣም ይቅርታ፣ ትንሽ ስሜታዊ ሆኜ ነው። ምንም ችግር የለውም፣ ያጋጥማል። አሁን ተረጋጋሽ? አዎ ተረጋግቻለሁ፣ ደህና ነኝ። ለማንኛውም አሁን መሄድ ይኖርብኛል። አስቸኳይ ጉዳይ ገጥሞኛል። አዲስ ነገር ሲኖር መጥቻ አሳውቅሻለሁ ወይም ደውልሻለሁ። ኤሽረፍ ኒሳንን ቻው ብሎ ሊወጣ ሲል የኒሳን ጓደኛ ትመጣለች። ኤሽረፍ ኒሳንና ጓደኛውን ጥሎ ይወጣል። ኒሳን ቆይ እንደዚህ ነው የምትኖሪው? ምን ውስጥ ነው የገባሽው? ምን ልናደርግ ነው አሁንስ? ይኸውልሽ ጓደኛዬ፣ እኔ አንድ እቅድ አለኝ። ምንድን ነው እሱ? ኒሳን የሚጠብቁ የኤሽረፍ ጠባቂዎች በር ላይ እንደቆሙ ድንገት ኒሳን ከክፍሏ ትወጣለች። ጠባቂዎቹ ወይዘሮ ኒሳን እያሉ ይከተሏታል። ነገር ግን ኒሳን አልነበረችም። የኒሳንን ልብስ የለበሰችው የኒሳን ጓደኛ ነበረች። ጠባቂዎቹ እሷን ተከትለው ሲሄዱ ኒሳን በሌላ በኩል ደግሞ ወጣ የጓደኛዋን ልብስ ለብሳ ታመልጣቸዋለች። ኒሳን ፈራ ተባ እያለች ግራ ቀኙን እያየች ፊቷን እየሸፈነች ከሆቴሉ በቀስታ ወጣ መንገድ ላይ ቆማ ታክሲ እየጠበቀች እያለ ቀድር በአጋጣሚ መንገድ ላይ አግኝቷት ልሸኝሽ ብሎ መኪና ውስጥ ያስገባል። በዚህ ቅጽበት በር ላይ ነበረው ኤሽረፍ ድንገት ቀና ሲል ኒሳን የቀድር መኪና ውስጥ ገብታ ስትሄድ ይመለከታታል። ይህን እየተበሳጨና እየተናደደ መኪናውን አስነስቶ እነሱን መከተል ይጀምራል። ከኤሽረፍ ጋር አንድ ላይ ነው የምትሰራው? አዎ ልክ ነሽ፣ አይተሽኛል። ነገር ግን እኔ የሥራ ባልደረባው ብቻ አይደለሁም ወንድሙም ጭምር ነኝ። እባክህን አንድ ነገር ልታደርግልኝ ትችላለህ? ምንድን ነው እሱ? እባክህን ከቻልክ እኔና አንተ እንደተገናኘን ለኤሽረፍ አትንገረው እባክህን። እሺ አንቺን የሚያስደስትሽ ከሆነ አልነግረውም፣ ምንም አታስቢ። ኤሽረፍ ከኋላቸው እየተከተለ ወደ ቀድር ስልክ ላይ ይደውላል። ቀድር ግን የኒሳንን ቃል ለማክበር ይመስል ስልኩን አያነሳም ነበር። ይህን ኤሽረፍ እሳት ለብሶ እሳት ጎርሶ መኪናውን እያበረረ በሌላ መንገድ ፊት ለፊታቸው ይመጣል። ምን እያረክ ነው ኤሽረፍ? አንተ አፍን ዝጋ፣ ነይ ውጪ። ኤሽረፍ ምን እያረክ ነው? መልሰህ እኔን እየጠየቀኝ ነው? ቆይ ወዴት እየወሰድካት ነው? እርዳኝ አለችኝ፣ እየረዳዋት ነበር። ምን ነው ችግር አለ እንዴ? ኤሽረፍ ይህ ነገር እንዴት ነው? በአንተና በዚች ልጅ መካከል ሌላ ነገር አለ? ምንድን ነው እሱ? ማለቴ ለእኛ ያልነገርከን በአንተና በዚች ልጅ መካከል የተፈጠረ ሌላ ነገር ካለ ብዬ ነው። እስኪ የማየውን ነገር አታውራ። ኤሽረፍ ከቀድር ጋር እየተከራከረ ኒሳን የመኪናውን በር ከፍታ ቀስ ብላ ታመልጣለች። ኤሽረፍ ከቀድር ጋር የነበረውን ንግግር ጨርሶ ወደ መኪናው ሲመለስ ኒሳንን ያጠጣል። ኤሽረፍ እየተበሳጨ መንገዱን በሙሉ ኒሳንን መፈለግ ይጀምራል። ኒሳን ቀጥታ ያመራችው
ቺዴፍ ወደ ቀጠረቻት መናፈሻ ነበር። ኒሳን የተፈጠረውን እያንዳንዱን ነገር ለቺዴፍ ትናገራለች። ኒሳንና ቺዴፍ እያወሩ ድንገት ኤሽሪፍ ወደ እነሱ አካባቢ ሲመጣ ቺዴፍ ትመለከታለች። ወዲያውን ተደብቀው ኤሽሪፍን ያመልጡታል። ኤሽሪፍ ሰፈር ሙሉ ኒሳንን እያፈላለጋት ወደ ቤት ይመለሳል። ኒሳን ወደ ቤቷ ብትሄድ ኤሽሪፍ እንደሚያገኛት ስላወቀች አዳሯን ቺዴፍ ቤት ለማሳለፍ እሷ ጋር መጥታለች። እሺ ምንድን ማድረገው? ቆይ እንዴት አድርጌ ነው ኤሽሪፍን ምገለው? ልክ አሁን ስደውልልሽ መጀመሪያ እህቴን ማየት ፈልጋለሁ በያት። ደወለች። ምን እያረግሽ ነው? የሰጠውሽ ጊዜ እያለቀ ነው። ነገ ጠዋት ሁሉ ነገር አጠናቀቃለሁ። ያንን ከማድረግ በፊት ግን እህቴን ማየት ፈልጋለሁ። እሺ ታያታለሽ፣ አድራሻውን እልክልሻለሁ። ነገር ግን በልጦናለሁ ብለሽ ለኤሽሪፍ ነግረሽ እሱን አስከትለሽ ብትመጪ የእህትሽን አስክሬን ነው የምታገኘው። ገባሽ አይደል? እሺ ምንም አታስቢ፣ ብቻዬን ነው የምመጣው። ምሽት ላይ ብዙ ሚሊዮን የሚያወጡ አደንዛዥ ዕፆች፣ ህገወጥ ገንዘቦች፣ መሳሪያዎችን የጫነው የኑስረት የጭነት መኪና በኩርዳልና በፋሩክ ይጠለፋል። በመጨረሻም ሲጠበቅ የነበረው ጦርነት ሊጀምር ኑስረት ሰራዊቱን አስከትሎ በርካታ መኪኖችን ይዞ ወደ ኤሽሪፍ ቤት ይመጣሉ። መሳሪያቸውን እንደታጠቁ ቤቱን ሙሉ ይከባሉ። ወደ ውስጥ ይገባሉ። ወደ ውስጥ ሲገቡ ግን ቤት ውስጥ ማንም አልነበረም። ብቸኛ የነበረው ኤሽሪፍ ብቻ ነበር። ኦ ጎበዞ ኤሽሪፍ ሞቱን እየተጠባበቀ ነበር። እንኳን ደህና መጣ ኑስረት አጋ፣ ተቀመጥና። ምንም ተቀምጬ የማባክነው ጊዜ የለም። ሕይወትህን ልወስዳት ነው የመጣሁት። ልጄን አሰቃይተህ እንደገደልከው ልገልህ ነው እዚህ የመጣሁት። ያ እንኳን ቀላል አይመስለኝም አቶ ኑስረት። እንዴት ቀላል እንደሆነ እኔ ራሴ ላሳየህ እንዴ? ብታሳየኝ ደስ ይለኝ ነበር፣ ግን ስልኩን አንሳው። የሚጠቅም ስልክ ነው። አንሳው፣ አናግረው። ምን? እንዴት? ቆይ እንዴት እንደዚህ ሆነ? እንዴት እንደሆነ ማወቅ ትፈልጋለህ? ተመልከት። ወደ ሆላንድና ወደ ሩሲያ የምትለካቸው አደንዛዥ ዕፆች፣ መሳሪያዎች፣ የአንተ ሰዎች ሁሉም እኔ ጋር ናቸው። ኤሽሪፍ በእውነት እንደዚህ በቀላሉ እገልሃለሁ። ኑስረት አጋ፣ መጀመሪያ ተረጋጋ። እኔን ምንም ልታደርገኝ አልችልም። ጫፌን ብትነካ ዕድሜን ሙሉ ስትለፋ የነበረውን ንብረቶችን እንዲሁም ሰዎችን ሁሉንም ነው ማጠፋልህ። ዘር ማንዘሮችን እያሳደድኩ ነው የሚጨርሰው። በአንድ ሰዓት ውስጥ ያችን ልጅ እንድትለቃት፣ አለበለዚያ ንብረቶቹ በሙሉ አመር ነው። ኤሽሪፍ የመጨረሻው አይደለም። እውነቴን ነው ምልህ፣ እኔ ራሴ ነኝ በእጆቼ ማጠፋ። አቤት አባዬ፣ ኤሽሪፍን ገደልከው? አሁን አዳምጪኝ። ያቺ ልጅ በፍጥነት ልቀቅያት። ምን እያልክ ነው አባዬ? ያልኩሽን ሰማሽ አይደል? ደግሜ ከዚህ በኋላ አልነግርሽም። ያቺ ልጅ ወደ ኤሽሪፍ ሆቴል ላኪያት። አላደርገውም አባዬ። አንተ ኤሽሪፍን መግደል ቢያቅትህ፣ እኔ ግን ኤሽሪፍን ሳልገሉ አልቀርም። አቤት፣ ምን አልሽኝ? አሁኑኑ ወደ ምልክልሽ ቦታ እንድትመጪ ብቻሽን። አንድ ሰው እንዳታስከትይ። ኒሳንና ቺዴፍ ምንም ጊዜ ሳያባክኑ ኔማ ወደ ቀጠረቻቸው ቦታ ይመጣሉ። ቺዴፍ ከርቀት ቆማ ኒሳንን እየተመለከተቻት፣ ድንገት አንድ ጥቁር መኪና መጥቶ ኒሳን ይዟት ይሄዳል። ወዲያውን ቺዴፍ መኪናውን አስነስታ መከተል ትጀምራለች። ድንገት በዚህ አጋጣሚ አንድ ባለ ታክሲ መንገድ ይዘጋባታል። ቺዴፍ ባለ ታክሲውን ዞር አድርጋ ስትመለከት ኒሳን የያዘው መኪና ከዓይኗ ይሰውራል። ወደ ኒሳን ጋር ቴክስት ታደርጋለች፣ አትመልስም። እህቴ እርጅኝ እህቴ፣ አፍራ እህቴ፣ ምንም አትሆኝም እህቴ። ተረጋጊ፣ ገና አልሞተችም እንኮ፣ ቀስ በይ እንጂ። እባክሽን እህቴን ልቀቂያት። እህቴ ምንም አታድርጋት። የፈለግሽውን ነገር አድርጋለሁ። እህቴን ብቻ ልቀቂያት። እህትሽ በሕይወት እንድትቆይ ከፈለግሽ ኤሽሪፍ ጋር ስልክ ደውዪ፣ እንገናኝ በይው። ከዛ ምን እንደምታደርጊ አልነግርሽም። ይሄ የወንድሜ ይዝሜት ማስታወሻ ነው። በዚህ ነው የምትገዩ። በይ አሁን ኤሽሪፍ ጋር ደውዪ፣ ላገኝ እፈልጋለሁ በይ። ኒሳን እርጅኝ እህቴ፣ እባክሽን እርጅኝ እህቴ፣ እባክሽ እንደዚህ አታርጊ። እህቴን አትግደይ። እሺ፣ የምትፈልጉን አደርጋለሁ፣ እደውልለታለሁ። ኤሽሪፍ እባክህን እርዳኝ። ኒሳን ቆየት ነሽ ያለሽው? የት ነሽ? ከማን ጋር ነሽ? ኤሽሪፍ እባክህን እርዳኝ፣ ችግር ውስጥ ነኝ። ያቺ ሴት የተከተለችኝ ነው። እባክህን ድረስልኝ። እሺ፣ የት ነሽ? ባህር ዳርቻው ጋር ያለው መናፈሻ ጋር እንገናኝ። እሺ፣ መጣሁ። በጣም ጥሩ። በያውን እንሂድ፣ ጊዜሽ መቁጠር ጀምረዋል።
ይህ ጊዜ ሲጠናቀቅ እህትሽ ትሞታለች ማለት ነው። እንሂድ። ፖሊሷ ቺዲፕ ኒሳን ያለችበትን ቦታ በጓደኛዋ አማካይነት ስልኳን ጠልፎ ያለችበትን ቦታ አውቀዋል። ኒሳን ከነይማ ጋር ሆና ወደ መናፈሻው መጥታለች። ይኸውልሽ አንድ ስህተት አልፈልግም። ያልኩሽን ነገር በትክክል አስታውሽ። እህትሽን ዳግመኛ ማየት ከፈለግሽ ኤሽሪፍን ግደዩ። ኒሳን ነይማ የሰጠቻትን ስለት በልብሷ ደበቅ አድርጋ ወደ መናፈሻው ትገባለች። ቺዲፕም ባገኘችው አድራሻ መሠረት ምንም ጊዜ ሳታባክን ወደ መናፈሻው መጥታለች። ብዙም ሳይቆይ ደግሞ ኤሽሪፍ ወደ መናፈሻው ይደርሳል። ኒሳን ደህና ነሽ አይደል? ምንድን የሆንሽው ነገር አለ? እህትሽ ምንድን የሆነችው? መጥፎ ነገር ሆናለች እንዴ? በይ አድርጊው፣ ግደዩ። ኤሽሪፍ ያቺ ሴት እህቴ ልትገልብኝ ነው። ያቺ ሴት እህቴ ልትገልብኝ ነው። እህቴ አንድ ነገር ከሆነች እኔ መኖር አልችልም። ምን እየተፈጠረ ነው? ኒሳን ምን እያረግሽ ነው? ኒሳን ተረጋጊ፣ እሺ እናገኛታለን። አንቺ መጀመሪያ ተረጋጊ። አልችልም። ያቺ ሴት እህቴን ትገልብኛለች። ኤሽሪፍ ያቺ ሴት ይህን ሰታኛለች። አንተን ካልገደልኩኝ እህቴን ትገልብኛለች። ምን ልታረጊ ነው ኒሳን? የማየውን ነገር እንዳታረጊ። ኤሽሪፍ ቆሞ እያዩን ነው። አድርጊው። ምን አድርጊው? እሷ እንዳለችሽ አድርጊ። ምንድን ነው እቺ ሴት የምትጠብቀው? ለምንድን ነው ማትገለው? ኒሳን ጊዜ አታባኪ። በዚህ በኩል ምን እያልክ ነው? ኤሽሪፍ ልትሞት እኮ ትችላለህ። ምንም አልሆንም። አድርጊው። በይ ለየትሽ ብለሽ ማድረግ ይኖርብሻል። ኒሳን አድርጊው። ኒሳን እንዳታረጊው። ኒሳን ይህንን የማታረጊ ከሆነ እህትሽ ትሞታለች። በዚህ በኩል ኤሽሪፍ እንዴት? አድርጊው ኒሳን። ግን እኮ ኤሽሪፍ አድርጊው ኒሳን። ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልኝ? ለዛሬ ያሰናዳሁላችሁ ተወዳጁ ተናፋቂው ድራማ የሕልም እንባ ክፍል 9 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን ያስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ሁሉንም አብረን የምናይ ይሆናል። ለዛሬ ግን አብራችሁኝ እስከ መጨረሻ ስለቆያችሁ ከልብ እያመሰገንኩኝ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮችና ተወዳጁ ተናፋቂው አጓጊው ድራማ የሕልም እንባ በየዕለቱ ለእናንተ ጋር እንዲደርስ ማድረግ ይችላሉ። ስለ ሁሉም በድጋሚ እስከ መጨረሻ አብራችሁን ስለነበራችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ክፉ አይንካዎት፣ ደግ አይለፉት። ሀገሬ ሰላም ትሁን።